ሰላም ጤና ይስጥልን የተወደዳችሁ የምናለሽ መቲ ፕሮግራማችን ተከታታዮች የዛሬው የዕለተ ሰኞ ታህሳስ 6 2018 ዓ.ም የምናለሽ መቲ ፕሮግራማችን አሁን ተጀምሯል። ይሄው የተለመደው የጠዋት የቀን ፕሮግራማችን መረጃዎች ወደ እናንተ የምናቀርብበት ዕለተ ፕሮግራም ስለሆነ እኔ መታሰቢያ ቀዘላ ደረጃ ሀብቶል ከቴክኒሻን ባለሙያው ጋር መረጃዎችን ይዘን መተናል። አብራችን ቆዩ። ደረጀ እንኳን ደህና መጣ። እንዴት ውለሃል? እንኳን ደህና ቆየሽኝ። ሰላም ውለሻል መቲ? ሰላም ያለው መልካም። ደረጀ በዚህ ሳምንት አርብ እንደው ማስታወቂያ ለመንገር ያህል የኢሳን ቴሌቪዥን ስርጭት እንዳይቋረጥ በኢኤምኤስ ፈንድሬዚንግ እናረጋለን፣ ገቢ ማሰባሰቢያ እናረጋለን። ይሄ ደግሞ በየወሩ በዶላር ለምንከፍለው ለሳተላይት ካምፓኒው ሁልጊዜ ጥረት እየገጠመን ስለሆነ ገቢ ስለሌለ ከዛ አንጻር በዚሁ ለማስታወቅ ያህል ነው። አድማጭ ተመልካቾቻችን በዕለቱ እንዲገኙልን ኤምኤስ ላይ አደራ ለማለት እወዳለሁ። በጣም ጥሩ። እንግዲህ እንደተባለው ነው አርብ ቀጠሯችሁ ከኛ ጋር ኤምኤስ ላይ ይሁን። ሁላችሁም ደጋግመን እንደምንናገረው ይሄ ሳተላይት ቴሌቪዥን እያደረገ ያለውን አስተዋጽኦ መቀጠል የምንችለው ሳተላይቱ እስከቀጠለ ድረስ ስለሆነ ለሌላ ነገር አይደለም፣ እሱን ለማስቀጠል ነው። እሱን ለማስቀጠል ስለሆነ ሁላችሁም በምትችሉት አቅም በሚቀጥለው አርብ ይህን ቴሌቪዥን ለመርዳት ወራዊ ክፍያውን እንዳይቋረጥ ለማድረግ በሚደረገው ርብርብ ከጎናችን እንድትሆኑ አሁንም በኢትዮጵያ ሕዝብ ስም አደራ እንላለን። መልካም ደረጀ፣ እንግዲህ ሰሞኑን በተለይ ዊኬንዱ ላይ ሰንበቱ ላይ ሽብር፣ ሁሌም ሽብር ነው ሀገሪቷ ውስጥ ከበድ ያለ ሽብር ሲፈጥሩ ሲያፍሱ ሲፈትሹ ውለዋል። በቃ የሆነ የመጨረሻው ዘመን የደረሰ ይመስላል። የነሱ እንደሚታየው ህዝቡ እንደሚናገረው ማለት ነው። በየአቅጣጫው ፍተሻዎች፣ መርካቶ፣ አውቶቢስ ተራ ደግሞ እንደዚሁ አፈሳዎች፣ ወጣቶች ሁሉ አፍሰው እንግዲህ ወጣቱ ወጥቶ በዛው መቅረት ማለት ነው። በቃ ሊገዛ ወጥቶ እዛው መቅረት፣ ተልኮ ሄዶ እዛው መቅረት፣ የሆነ ሰው ሊያገኝ ሄዶ እዛው መቅረት፣ እንደዚህ እያደረጉት ነው እና ይሄንንም አሰሙልን ብለው መረጃ የላኩልን ሰዎች አሉ። ከዚህ ጋር እንግዲህ በተያያዘ በሁሉም አቅጣጫ ላይ እንደውም በዚህ በኢትዮ ኤርትራ ጉዳይ ላይም እንደዚሁ ጥሪ ቀርቧል። እነዚህና የመሳሰሉትን መረጃዎችና ሌሎችንም ይዘን እንቀጥል። ደረጃ ትክክል ነው። እንግዲህ መቲያው እንዳልኩ ይሄ ጦርነት እስካላቆመ ድረስ በፕሮፓጋንዳ የሚፈሰራም ስራ ባለመኖሩ ምክንያት ሰላም ተደራደርኩ እንዲያደረግኩ ምናምን የሚል ፕሮፓጋንዳ የመንግስት መገናኛ ብዙሃን አየር ባጣበቡ ሰዓት ላይ በክልሎች የነበረው አፈሳ በአዲስ አበባም ጭምር ተባብሶ መቀጠሉን የቆመበት ጊዜ የለም። በነገራችን ላይ አልቆመም አፈሳው። እኛ እንደውነን እንጂ ሰልችቶን መዘገቡን ዝም ያለው አፈሳው በተከታታይ ነው እየተደረገ ያለው። አሁን ደግሞ እንደ አዲስ አገርሽቶባቸው ወጣት መንቀሳቀስ እስከማይችል ድረስ በገዛ ሀገሩ ላይ ልክ በቃ እንደ ዕቃ የተቀመጠ ወጣት ምን ይኖረው ምን አይኖረው በየቦታው እየታፈሰው ወደ ማጎሪያ እየገባ ድረሱልኝ እያለ ነው የሚገኘው። የሚጋዘው ወደ ጦር ሜዳ ነው፣ ወደ ሌላ አይደለም። ሰዎች ወደ ጦር ሜዳ የሀገሪቱ ሀብት ለጦርነት ማለቁ ከጀመረ እንደቆየ ነው። በዛ ላይ እነ ፊልድ ማርሻል ብርሃኑ ጁላ ወደ አደባባይ እየወጡ አሁንም በዘፈቀደ የሚያደርጉትን ንግግር እንደቀጠሉ ነው። ቅድም አንድ ቪዲዮ ልከሽልኝ ነበረ። ላስገባው ቴክኒሻን ያዘጋጅቶታል። እስኪ አንዴ እንመልከታቸው እናዳምጣቸው። ታሪካዊ ጠላት ከጀርባችን ሊወርድ በፍጹም አልቻለም። ኢትዮጵያን እረፍት ካልነሳናት በስተቀር እኛ መኖር አንችልም የሚሉ የሚቀሰቅሱ ህገ መንግስት ውስጥ ያስገቡ ሀገሮች አሉ። ሁሉም ውጊያው ባለቤት አለው። ባለቤቱ ደግሞ ታሪካዊ ጠላት ነው። ሽምቅ ውጊያ ላይ ማትኮሩ ደግሞ ዋናው የዚህ ሀገር ችግር ሽምቅ ውጊያ ስለሆነ አንድም ኢትዮጵያን የሚመለከት ኢትዮጵያውያንን የሚመለከት ጦርነት ኢትዮጵያ ውስጥ የለም። የትግራይ ህዝብ የሚመለከት ጦርነት የለም። የአማራን ህዝብ የኦሮሞን ህዝብ የሚመለከት ጦርነት የለም። ጦርነቱ ባለቤቱ ሌላ ነው። ያው እንግዲህ ቁጭ አደረገው እኮ በቃ ኢትዮጵያ ውስጥ ያለው ጦርነት ሁሉ የኢትዮጵያ አይደለም ማለት። እንደዚህ አይነት ውሸት ደግሞ አይተንም አናውቅም። በጣም ያሳዝናል መቲ። ኢትዮጵያ ባለዋቂዎች በመሀይማን ምንም
አደባባይ ላይ ወጥቶ ምንድነው የምናገረው የሚሰማኝ የኔ ያህል ህዝብ አለ ምናምን የሚል ነገር ነው። አዎ ኢትዮጵያ ታሪካዊ ጠላት የላትም እያልን አይደለም። ኢትዮጵያ በአንድም ሆነ በሌላ መንገድ ታሪካዊ ጠላት ይኖራታል። ኢትዮጵያ አላት። ነገር ግን ተመልከች የመሀይብ ንግግር መሆኑን የምታውቂው በህገ መንግስታቸው ውስጥ ኢትዮጵያን ካላተራመስናት ሰላም የለንም የሚል አስፍረዋል። ማንም ሀገር ይሄን አያሰፍርም። ኮንስቲቱሽን ውስጥ ማንም ሀገር በህገ መንግስት ውስጥ በጣም ጠላት ናቸው የሚባሉ ሀገሮች አንዱ ላይ ኮንስቲቱሽን ውስጥ ይሄን አያሰፍሩ። የሰውም ሀገር አያሰፍሩ። ህገ መንግስት ውስጥ የሚቀመጠው ያ ነው። ሌላ ነገር ነው። አሁን ኢትዮጵያ ህገ መንግስቷ ውስጥ እስኪ ታሪካዊ ጠላት ወይ ብላ ያሰፈረችዋል በእኛ ነው ማየት ያለብን። የሀገር የህገ መንግስት እኮ ሀገሪቷ የምትተዳደርበት ነው ኮንስቲቱሽን ማለት እኮ እንጂ ኢትዮጵያ ታሪካዊ ጠላት የግብጽ ናት ብላ መቼም አላስቀመጠችም፣ ወይም ኤርትራ ናት ብላ አላስቀመጠችም፣ አታስቀምጥም። ህገ መንግስት ውስጥ ተመልከች። አንድ ፊልድ ማርሻል በአደባባይ ወጥተው ማንም እንትን የሚል የለም ብለው ኢትዮጵያን ካላጠፋናት በቀር ሰላም አናገኝም ብለው ህገ መንግስታቸው ውስጥ አስቀምጠ። ልክ ይሄ ጠላ ቤት የሚወራ ወሬ ታውቂያለሽ? በእውነት ጠላ ቤት የተሻለ ነው የሚወራው። እሱ ነው በጣም በጣም የወረደ ወሬ ነው። ወሬው ራሱ ለትንሽ ምራቅ ለዋጡ ሰዎችና ትንሽ ፊደል ለቆጠሩ ሰዎች የሚሆን ንግግር አይደለም። ንግግሩ ዝም ብሎ የዘፈቀደ የጠላ ቤት ወሬ ነው። ሁለተኛ አንቺ ያልሽው ነገር እዚህ ጋር የሚታየው ዲኒያል ክህደት ቅጥፈት ነው የሚታየው። ትግራይ ውስጥ በምን ምክንያት ጦርነቱ እንደተካሄደ ሁላችንም እናውቃለን። አማራ ውስጥ በምን ምክንያት አማራ ክልል ላይ እየተደረገ ያለው ጦርነት እናውቃለን። ኦሮሚያ ክልል ውስጥ የሚደረገው ጦርነት ምክንያት እናውቃለን። ይሄ ጦርነት የተቀሰቀሰው በግብጽ አይደለም። ምን ታሪካዊ ጦርነቱ ከተቀሰቀሰ በኋላ ይደግፋሉ ምናምን የሚል ቲዮሪ ሊሆን ይችላል። የጦርነቱ መነሻና ምክንያት ጦር የጠማው የብልጽግና አገዛዝ እንዴ ገና አሁን በ3 በ4 ዓመትና አሁን የምናየው ጦርነት ሊክዱ ነው እንዴ? 10 እና 20 ዓመትማ ከሞላ በኋላ የተዛፈፈ ታሪክ ይጽፉልን እንዴ? አማራ ክልል ላይ እኮ ጦርነት የተቀሰቀሰው እኮ ትጥቅ አስረክቡ ራሳችሁ በእነ ይልቃል ከፋለ ይልቃል አማካኝነት ስላልቻልን ግቡልን ብላችሁ አሻንጉሊት ነው የክልል መንግስት ፌደራል ሰራዊት ይግባልን ብላችሁ ይሄንን ለማረጋገጥ ከፈለጋችሁ በ3 ቀን ውስጥ እስኪ ከክልሉ ጦር ሰራዊቱን አውጡና ድንበር ላይ ሊጠብቅ አድርጉት። ያሰራችኋቸው ፍቷቸው። የህዝቡ ጥያቄ ግብጽ ነች እንዴ ዮሐንስ ቧያለውና ክርስቲያን ታደለ ይፈታ እያለች የምትጠይቀው? የማን ጦርነት ነው እነሱ እንትን የሚያደርጉት? እናንተው ያሰማራችሁት ጦር ትግራይ ጋር ስልጣኔ ጥያቄ ውስጥ ገብቷል ስትል እንዴት ብሎ ህዝብ አስተባብሮ ሰራዊቴ ተመታብኝ በህዋት ብሎ ጦርነት እንደጀመረ እናውቀዋለን። አደገኛው ነገር ግን ያን ጦርነት የጨረሰ ሲመስለው የህዋትን የጨረሰ ሲመስለው በአማራ ህዝብ ላይ እንዴት ጦርነት እንዳወጀ ሁሉም ሰው የሚያውቀው ፀሐይ የመታው ሀቅ ነው። የውስጥ ጉዳይ ነው። የውስጥ ጉዳይ ነው። በዋነኝነት የውስጥ ጉዳይ ነው። ይሄ ጦርነት ከተቀሰቀሰ በኋላ የውስጥ ጉዳይ ትርምሱ ካለቀ በኋላ አይ ነገዴ ጋር ይገናኛሉ ምናምን የሚል ቲዮሪ እሱም ያልተረጋገጠ ሊይዛ ይችላል። ያሉት ከተመለከች ፊልድ መቻሉ ኢትዮጵያውያን የሉበትም እዚህ ጦርነት ውስጥ እኮ የእሱን አደገኝነት እኮ ነው። ያ ምን ማለት መሰለ ደረጀ፣ የተነሱ ጦርነቶች ጠቅላላ የግብጽ ወይም ኤርትራ ወይም የጠላቶች ስለሆኑ እዚህ ይሄንን ነገር በምንም ተአምር ለመመልከት ፈቃደኛ አይደለንም ነው። ስለዚህ ታሪካዊ ጠላቶቻችን ስለሆኑ ጦርነቱን አዘውት አሁንም እየተዋጋም ያለው በእነሱ ቦታ ላይ ስለሆነ ለመጨረስም ፍላጎት አለን ነው። ጠላትን ህዝብህን እንደ ህዝብ ስታየው ምንድነው ችግርህ ዝቅ ብለህ ምናምን ድሮ እንደሚደረገው ሽማግሌ ልከ ምናምን ታደርጋለህ አይደለም። እንደ ጠላት ግን ስታየው እንደ ታሪካዊ ጠላት ስታየው ህዝብህን ግን ልክ እንደ ታሪካዊ ጠላት ትጨፈጭፈዋለህ ማለት ነው፣ ትጨርሰዋለህ ማለት ነው። ይሄ የሚያሳየው በምንም ተአምር እንደውም ይሄ ንግግር በደንብ ትራንስሌት ተደርጎ መውጣት አለበት ለዓለም አቀፍ እናስታርቃለን ምናምን ለሚሉት አፍሪካ ህብረትም የጋድም ምናምን ሲሉ ለነበረው ማለት ነው። ይሄ ምን ማለት ነው? ታሪካዊ ጠላቶች ናቸው። በትግራይም
በኦሮሚያም በአማራም ክልል ላይ ያሉት የኛ ዜጎች አይደሉም። ጦርነቱን እና ጥያቄውን ለመስማት ፈቃደኛ አይደለንም። ፈቃደኝነታችን ታሪካዊ ጠላቶቻችን ማጥፋት ነው። በቃ አለቀ። ስለዚህ ምንም ኤክስኪውዝ የለም። ከዚህ በኋላ ዝቅ ብለው ወደ ህዝብ የሚነጋገሩበት ምክንያት የለባቸውም። ለምን የህዝቡ ጥያቄ አይደለም፣ የኢትዮጵያ ጥያቄ አይደለም ብሏል፣ ጨርሷል። ስለዚህ ሲገሏቸው አንተ እንዳልከው ነው እኮ ኮክሮች ብሎ አንበጣ ብሎ ለመግደል በረሮ ብሎ ለመግደል እንደሚመቸው አሁንም ደግሞ ታሪካዊ ጠላት ብሎ አብሮ ለመምታት የተዘጋጀበትን ዝግጁነት ነው የሚያሳየው። እና በጣም አደገኛ አካሄድ ነው እየሄዱ ያሉት። ይሄኛው እንደውም በጣም እጅግ በጣም አደገኛ ነው እየሄዱበት ያለው ነገር። ሌላው እነሱ ጀመሩት ምን አሉት? እነሱ ባይጀምሩት ኖሮ ሰላማዊ ሰልፍ ሲወጣ እንደው አይምሮ ላለው ሰው አሁን ጣልቃ ገባ ምናምን። ኦብቪየስሊ በማንኛውም ቦታ ላይ ሰዎች ጦርነት ውስጥ ሲገቡ እንትን ይፈልጋሉ፣ አላይ ይፈልጋሉ ሊያግዛቸው። የጠላት ወዳጅ ነው አላረግም እንዴ? መንግስት አላረገው ሄዶ የለም ኤርትራን አስገብቼ ምን በዛ በዚህ ከኤምሬት ምናምን ተሯርጦ አይደለም ሲዋጋ የነበረው? ያ ምን ማለት ነው? በፈተና ጊዜ፣ በጭንቅ ጊዜ፣ በጦርነት ጊዜ ሰዎች ወደ ማንኛውም ለማሸነፍ ወደ ማንኛውም ሊዞሩ ይችላሉ። ዞሩ እያልኩ አይደለም፣ ሊዞሩ ይችላሉ። ይሄንን ማን ነው የቀደደው? መጀመሪያ የራስን ህዝብ ጠላት አድርገህ አግልለህ ሰራዊት ልከህ መጨፍጨፍ ስትጀምር ራሱን ለማዳት ማንኛውንም ነገር ቢከተል ከማንኛውም ጋር ቢቆም ራሱ ተጠያቂው መንግስት ነው። አሁንም ተጠያቂው መንግስት ነው። አየህ፣ ምንም ጆሮ መንፈግ ወይንም እረፍት ማሳጣት ማህበረሰብን ወደ ሌላ ራሱ የመግፋት ወደ ኤክስትሪም የመግፋት ነገርም ተሰሚነት የማጣት ያመጣው መከራ ነው እና ሁለቱም ነገር ቢከናወን ለሁለቱም ተጠያቂው ይሄ መንግስት ነው። አስወጥተህ ሰደህ ከጨፈጨፍከው በኋላ አይ ግብፅ ናት እያዋጋችሁ ያለችው፣ ኤርትራ ነች እያዋጋችሁ ያለችው፣ ስለዚህ በቃ አትዘኑለት የኛ ህዝብ አይደለም እንደማለት ነው እና በጣም አደገኛ ነው። በጣም እጅግ በጣም አደገኛ ነው ንግግሩ። በዚህ አጋጣሚ ትክክል ከንግግራቸው ማየት እንደምንረዳው እኔ ለኢትዮጵያ ትልቁ ጠላት ታሪካዊ ጠላትን በይው ወቅታዊ ጠላትን በይው ምንም ጠላት በይው ከነ ብርሃኑ ጁላ ወይም አሁን ስልጣን ላይ ካለው አገዛዝ በላይ ጠላት የላትም ኢትዮጵያ ከማንም በላይ ማለት ነው። አሁን ያለው ጠላት አደገኛ ጠላት ነው የምትለው በራሱ ህዝብ ላይ ጦርነት ያወጀ በራሱ ህዝብ ላይ ድሮን የሚያዘምት ሰሞኑን ብቻ በግሼ ራቤ በትምህርት ቤት በድሮን የተጨፈጨፉትን እየሰማን ነው ባለፈው ሳምንት። ይሄ ብቻ አይደለም መቲ በሰራዊቱ ህዝቡን አስወርሮ ምን እንዳደረገ በሁለት ዓመት የወጡትን ዓለም አቀፍ ሪፖርቶች የሰማንበት ሁኔታ ነው። የህዝብ ጠላት ነው ያገዛዝ። ይህ በሆነበት ሁኔታ ይሄ ሰራዊት ድንበር ይጠብቅ በሚባልበት ጊዜ የኢትዮጵያ ህዝብ ከኪሱና ከመቀነቱ አራግፎ 12 ዓመትና 15 ዓመት ለፍቶ በገነባው ህዳሴ ግድብ አጠገብ የውጭ ኃይሎችን አስፍሮ የአንድ ሀገር የጎረቤት ሀገራት አማጺዎችና ተዋጊዎች አሶሳ ላይ ቤኒሻንጉል ላይ የግብፅ የሱዳን ጦር ዋናው ጦር የአልቡርሃን ጦርና የሐምዳን ዳጋላው ጦር ላይ የጦር ሰፈር ሰጥቶ ሀገር ሊያወድም ኃላፊነት የማይሰማው ስራ እየሰራ ያለው በጣም ኢሪስፖንሲብል የሆነ የኢትዮጵያ ጠላት ለሀገር የማይገደው ለትውልድ የማይገደው ጠላት ይሄ መንግስት ነው። ምንም ጥያቄ የለው። እንደዚህ በሆኑበት ሁኔታ እነ ብርሃኑ ጁላ በዚህ ድፍረት በዚህ ልክ ለመናገር እነሱን መሆንን ይጠይቃል። እንደዚህ ለመቅጠፍ ማለት ነው። በነገራችን ላይ የሚናገሩትን የሚያደምጣቸው የለም። እኛን እንደዚህ ለትንታኔ የምናመጣው ሂጂ የመንግስት መገናኛ ብዙሃንን ቪው ተመልከች፣ በየቦታው ገብተች በዚህ በማህበራዊ ሚዲያ ላይ እያየች ተመልከች። ማንም የሚያዳምጣቸው የጠፋበት ጊዜ ላይ ነው የሉም። ከነሱ ይልቅ ሰው ምን እያዳመጥ እንደሆነ እናውቀዋለን። ለምንድን ነው በእንደዚህ አይነት አይን ባወጣ ራቁቱን በቀረ ቅጥፈታቸው ምክንያት ነው። አሁን ይሄን ውሸት ብቻ አይደለም ቅጥፈት ነው የምለው። ፕሮፌሰር መስፍን ወልደማርያም ይቅር ይበለኝና እገሌ ውሸታም ነው ምናምን ሲባሉ ድሮ በእንትን ጊዜ ውሸታም አይደለም ይሉ ነበር፣ ራሱ ውሸት ነው ይሉ ነበር። የተሰራበት ቅመም አፈር ውሸት ነው ሐሰት ነው ይሉ ነበር። በቃ እንደዚህ ናቸው። ህዝብ ላይ ጦር አዘመቱ፣ ደበደቡ፣ ገደሉ፣ ብዙ ነገር ወጣባቸው፣ አላቆማሉ፣ አፈሱ፣ ገደሉ። መጨረሻ ላይ ወጥተው ደግሞ የምትዩ ተመልከቻቸው፣ መልከታቸው ቅጥፈትም ክህደትም ነው። ግን እንዳልችው አቲቲዩዱ አመለካከታቸው እጅግ በጣም ገና ነገ ጧት ለሚፈጽሙት ወንጀል ሴቲንግ እየሰሩ ነው፣ መቸት እየሰሩ ነው። አደገኛ ነገር ነው እያደረጉ ያሉት። በነገራችን ላይ ጦርነቱ አሁን እንዳሉት አይደለም ቀጥሏል።
በነገራችን ላይ ከዛሬ ከደረሱ ዜናዎች መካከል በትክክል ጀምሮ አማራ ክልል የተደረገው ውጊያ ቀጥሏል። በተለይ በጋሸና አቅራቢያ ላይ ፖሊስ ጣቢያ ላይ ገብተው ብዙዎች ተመተዋል ተደርጓል። ከሁሉ በላይ ግን ይገርምሻል 253 ወታደሮች ያለቁበት መተማ ላይ የተፈጸመው ጥቃት እነሱ የተለያየ ነገር እያሉ የሰላም ፕሮፓጋንዳ እያሉ በሚናገሩበት ሰዓት ላይ በጣም በሚገርም ሁኔታ በጣም በሚያስደነግጥ ሁኔታ ቆይ ዜናውን እንዳለ ባነበው በመተማ ወረዳ በተደረገው ውጊያ አንድ ሻለ ድሽቃ ነው አጠቃላይ 83 ክላሽ የተማረከው መሽሃ ቀበሌ የቁም ምሽግ ሰርተው ህዝብ ሲያንገላቱ የነበሩ የመከላከያ 78ኛ ክፍለ ጦር አካል ሬጅመንቶች 2 ሻለቃ ሙሉ ናቸው። ሬጅመንት ማለት ከምሽጋቸው ሳይወጡ በዛው ታሪክ ነው መቅረታቸው ነው የበላይ ዘለቀ እዚህ አስተዋወቀው። ታህሳስ 5 2018 ዓ.ም ትናንት በልዩ ወታደራዊ ቅድ የማጥቃት ውጊያ የከፈቱት የበላይ እዝ ደጃዝማች 4ኛ ኮር ጎቤ ክፍለ ጦር አርበኞችና ከደጀን ክፍለ ጦሮች የተውጣጡ ተወራሪ ኃይሎች ያገዛዙ ወታደሮች ላይ ወደ መሸጉባቸው ከፍተኛ ቦታዎች በመዝለቅ ነው ይሄንን ጥቃት የፈጸሙት። ከንጋቱ 12 ሰዓት እስከ ቀኑ 10 ሰዓት ድረስ በተደረገ ከባድ የጨበጣ ውጊያ ነው። በነገራችን ላይ የጨበጣ ማለት ነው በአካል ያልፈረጠሙ ብዙዎች ወታደሮች ሰለባ ሆነዋል ነው የሚለው። እንደምታውቂው መት ወታደሮች ብዙ ጊዜ ታዳጊ ናቸው፣ እነዚህ ልጆች ናቸው፣ ታፍሰው ነው አይችሉም ጨበጣ። የፋኖቹን ደግሞ ታያለሽ አቋማቸው እንደምትመለከተው። ስለዚህ አብዛኛው በቃ 2 ሻለቃ ሙሉ ማለት ነው። ያን ተከትሎ ከመተማ በመነሳት በነጋውሃ በኩል አድርጎ መሽሃ በመድረስ የውጊያ ድጋፍ ለማድረግ ከምዕራብ ወደ ሰሜን ምስራቅ አቅጣጫ የተንቀሳቀሰው ተጨማሪ መከላከያ ኃይል በደጃዝማች 4ኛ ኮር አጣናዋሴ ክፍለ ጦር ከባድ ምት ደርሶበት በመጣበት አቅጣጫ መመለሱ ተነግሯል። በሌላ አቅጣጫ ከምዕራብ አርማጭሆ አብርሃ ጅራ በመነሳት ወደ ስፍራው ለድጋፍ የተንቀሳቀሰው ሰራዊትም ቀድሞ ስምሪት በተሰጣቸው በደጃዝማች 4ኛ ኮር ዘርአይ ክፍለ ጦር፣ ተከዜ ክፍለ ጦር እና ፋኖች መተላለፊያ መንገዱ በመታጠሩ ወደ ኋላ ተመልሰዋል። በዚህ ጥቃት የመከላከያ 78ኛ ክፍለ ጦር 2 ሻለቃ ሙሉ ጦር ለመርዶ ነገር ያልተረፈም ነው የሚሉት። በአሃዝ 255 ሰለባ ሆነው የሞቱ 58 የቆሰሉ ቁስለኞች 55 ምርኮኞች መመዝገቡን እዙ አመልክቷል። በመሳሪያ ረገድም 83 ክላሽ 2 ብሬን 1 ድሽቃ 15000 ልዩ ልዩ ተተኳሽ ከዛ ደግሞ ቅድም እንደነገርኩሽ በሌላ በዚህ ጋሸና በኩል ቀጥሏል። ይሄ እነሱ 10 እና 20 ሰው እጅ ሰጠያሉ የሚሰጡትን ፕሮፓጋንዳ ትመለከቻለሽ። ፋኖች እያሰለፉ መከላከያዎችን ሲያስገቧቸው ትመለከቻለሽ። ምርኮ ብዛቱን ማለት ነው። እነሱ አንዷን 10 እና 20 ፎቶ 100 ጊዜ እያባዙ ለብዙ ጊዜ ነው የሚያደርጉት። ዛሬ ከ250 ሰው አካባቢ ማለት ቀላል አይደለም ስናወራው 2 ሻለቃ ሙሉ ማለት ነው ቀላል አይደለም። እነሱ እንኳን ሌላው ቀርቶ ሞታቸውን አይነግሩላቸው። ሞታቸውን እንኳን እንትናቸውን ቀርቶ እንደዚህ ሆኑብን ተብሎ እንኳን በሚዲያ አይነግሩላቸው። መርዶ እንኳን ለቤተሰብ አይነገርም ይሁሉ ይሆን። ምክንያቱም እነሱ ምንድነው የሚፈልጉት? በማናቸውም ኃይል 1 ሚሊዮን ሰው ገድለው ሰላም ማድረግ ነው የሚፈልጉት። ይሄን ነው የሚሉት እኮ የኢትዮጵያ ሕዝብ ብዙ ነው ይሉሻል አንዳንዶቹ። ስለዚህ ጦርነት ማለት በወታደራዊ ጠበብቶች አማካይነት በጦርነት ድል አደረግሽ ማለት መቲ በአነስተኛ ኪሳራ ብዙ ድል ማድረግ ነው። ትንሽ ሰውተሽ ብዙ በጦርነት ታሪክ መጽሐፍ ስተመለከች ብዙ ድል ማድረግ ነው። እኛ ጋር ግን የሰው አሁን በጣም የሚዘገነኝ ከባድመ ጀምሮ ጦርነት እኛ ጋር ኢትዮጵያ ስለ ድል ሲወራ አዝናለሁ። ከሁለቱም በኩል የተሰዋውን ሰው ብትመለከችው እንደዛ ደፍረሽ አታወሪ። እንዴት ሰው ከግማሽ ሚሊዮን በላይ ሰው እንትን ብለው አስጨርሶ እንደዛ ነው ይላል። አሁን እነ ብልጽግናዎችም ስለ ድል ሲያወሩ እሱ ነው የሚያወሩት። ድሉ የነሱ መንበር መጠበቅ ነው። ምን አልሽኝ አንቺ? ቅድም ስንመጣ ስለ ድሉ ነው ያነሳሽው፣ ስለ አፈሳው ነው። እዚህ ጋር አሁን 253 ሞተ ስላቸው ለአብይ ብርሃኑ ጁላ ታዲያ ምን ችግር አላት? ትንሽ ናት። ዛሬ ከአዲስ አበባ ያፈስነው ራሱ 10,000 ነው እያሉ ነው የሚያሰሉት። ስለዚህ ብዙ አስገድርን እናሸንፋለን። የፈለገ ነገር ቢያደርጉኛ ከአሁን በፊት ተናግረውታል። ቃል በቃ ሊተራሊ ኃይል ሞልቶናል፣ ስርዓት ኃይል ሞልቷል። ከፈለግን 10,000 በአንድ ቀን እናሰልፋለን ነው ያለው ራሱ አብይ የተናገረው ባደባባይ። ስለዚህ ምን ማለት ባልወለደ አንጀታቸው የነሱ ልጆች በክሪፕቶ ከረንሲ በሚባለው በህገወጥ ንግድ ማስተላለፍ የባለስልጣናት ልጆች በሙስና ተዘፍቀዋል። የሀገሪቱን ኃይል እየቦጠቦጡ ነው። የባለስልጣናት ልጆች ሰሞኑን አሁን ተያዙ ከሚባለው ላይ እነሱ ሀገር ይዘርፋሉ። የድሃው ልጅ
እየታፈሰ ደሙ ይፈሳል። የነሱ ልጆች ከንግድ ባንኩ ጋር ከብሔራዊ ባንኩ ጋር ከማን እየተመሳጠሩ አሁን ሰሞኑ በዚህ በክሪፕቶ ከረንሲ ከታሰሩት መካከል የከፍተኛ ባለስልጣናት ልጆች ናቸው። ስማቸው ይጠቀስ ተብሎ አይጠቀስም ብለዋል። ምን ልልሽ ነው? ኃይል አለን 200 ሰው ቢሞት 500 ሰው ቢማረክ ምን ቢማረክ ባለፈው ሳምንት ከቀረብናቸው ዜናዎች አንዱ ከትናንት በስቲያ ከሆነ ምኒልክስ በዘመቻ አባናዳው የማረኳቸውን እና ያልተረከባችሁኝን 500 ምናምን ምርኮኞች ተረከቡ ብሎ ነው ለቀይ መስቀል የጠየቀው። ቅዳሜ ዕለት እምቢ ብለውት እምቢ አለ። 200 ተረክቤያለሁ 200 ምናምን ካሁን በኋላ የለኝም ማለት እንኳን ሊረከቡንና ለሚኒልክ ዛመራር ምርኮኞቹ አሉበትን ቦታ አሁን የለንም እንደ ሽንፈት ስላዩት ድሮንም እየወረወሩ ያሉት ምርኮኞቹ ባሉበት ቦታ ነው ለማጥፋት ነው። አልፈልግም ሞልቶታል አሰው አልቀበላችሁም አላውቃችሁም ማለት ፋኖች ደግሞ የሚያበሏቸው አጡ ተቸገሩ። በጣም ግን ያላቸውን እያካፈሏቸው ነው። አሁን ምን አላቸው ሲማረኩ አላቃችሁ ዞር በሉ እኛ ጋር ሞልቷል የሚታፈስ ነው። የተማረ ይሁን ስራ ያለ ይሁን የገዴን ይሁን አይደል የባለስልጣን ልጅ ብቻ አይሁን እንጂ የሚታፈስ ሞልቷል። ዋናው የባለስልጣን ልጅ ከሆነ እየተመረጠ ይለቀቃል፣ ወደሚተዘጋጀለት ስራ ይገባል። የሌሎች ልጆች ግን እንደምትመለከቱ እየታፈሱ ያሉበት ነውና ነው። እነ ብርሃኑ ጁላ በዚህ ደረጃ ቢናገሩ የድሃ ልጆችን ተማምነው ነው። ነገ ጠዋት ከነገ ወዲያ ከስህተታቸው ላይ ሳይማሩ ለማድረግ የፈለጉትን አደገኛ ነገር የሚያሳይ ነው አጠቃላይ ንግግራቸው የሚለውን እንደዛ የሚያሳይ ነው በኔ በኩል። መልካም ወደ ዝርፊያ ዜናዎች እንሄድ። ቅድም ካንተም ጋራ የተወያየን ነበርና አንዳንድ የሚደርሱን መረጃዎች በጦርነት የተሸፈነው የኢትዮጵያ ያው ጦርነቱ ትልቁ ችግራችን ነው። የተሸፈነው የሌብነት ሂደት ሀገሪቷን በአጥንቷ ያስቀራት ነው እና ይህንን ማወቅና ማሳወቅ አለባቸው የሚሉ መረጃዎች እየመጡልን ነበር። ልክ ነው መቲ። እንግዲህ ሙስና ማለት ሁሌ እንደሚባለው ከመንግስት መፈጠር ጋር ከተፈጠረ ሙስና ማናቸው መንግስታት ንጹህ አይደሉም ይባላሉ። ሙስና መንግስታት ባሉበት ሀገር ሁሉ አለ። ልዩነቱ ፒቲ ኮራፕሽን ግራንድ ኮራፕሽን የሚባል ነገር አለ። ፒቲ ኮራፕሽን እና አደገኛው ይሄ ግዙፍ ሙስናዎች አገር እንትን ያደርጋሉና ኢቭን ብዙዎቹ በአፍሪካ ሀገር ውስጥ ሌቦች ናቸው መሪዎቹ ምናምን እየተባለ ብዙ ጊዜ የሚወራል። እንደዚህ ግን እነሱንም ራሱ ያለማመዷቸው በውጭ ሀገር ያሉ ካምፓኒዎች ናቸው ይባላል። ብዙ ጊዜ ኢትዮጵያም ሆነ አፍሪካ ሀገር ስለተስፋፋው ዋና እጃቸው እዛ ያሉት ናቸው። የሀገራችን ሀብት እያራቆቱ ያሉት ከኢትዮጵያ ውስጥ የሚወጣውን ገንዘብ በየጊዜው የምትመለከቱ ሪፖርት ይሄ በመኒ ላውንደሪንግ በምናምን በጣም አደገኛ ነገር ነው እየተፈጠረ ያለው። ያም ሆኖ አሁን ፒቲ ኮራፕሽን ግራንድ ኮራፕሽን የሚለው መለኪያው በምንድን ነው? መለኪያው ስልሽ ለምንድን ነው አሁን የሙስና ፒቲና ግራንድ ትልቅና ትንሽ ሙስና የሚባለው እንደ ሀገሪቱ አቅም ነው መሆን ያለበት። እንደ አሜሪካ ውስጥ ድሃ የሆነ ሰው ኢትዮጵያ ውስጥ ሀብታም ሊሆን ይችላል፣ ወይ መካከለኛ እኩል ዓለም አቀፍ መለኪያ ሊኖረው አይችልም። አሜሪካ ውስጥ ከሚፈጸም የ10 ቢሊዮን ዶላር ዝርፊያ ኢትዮጵያ ውስጥ የምትፈጸም የ1 ቢሊዮን ብር ዝርፊያ ሀገር ያራቁታል። የለንም እኛ ድሃ ነን፣ ከሌለሽ ላይ ነው የሚነጠቀው። እዛ ምንም ላይ መስላቸው ይችላል። አሁን ታዲያ የምንሰማው ኮራፕሽን ግን በእነ አሜሪካ እንኳን የማይፈጸም ሙስና ነው እኛ ጋር ያለው። ትደነግጫለሽ። ሰሞኑን የሰማነውን ሙስና ሰምተሻል። 100 ቢሊዮን በዚህ ክሪፕቶ ከረንሲ በሚባለው ማለት ነው የሚያስተላልፉ በቤቲንግ በቁማር በምናምን ቤቶች ተከፍተው የማወዳደሪያ ቤቶች ተከፍተው ህገወጥ ዝውውሩን የሚያሳልጡት ዋናው እነሱ ናቸው። ከባንክ ጋር ትልቁን ሚና የሚጫወቱት ለዚህ ዝርፊያ እና ቅድም ጠቆም ለማድረግ እንደፈለኩት ሞከርኩት። ነገ ከነገ ወዲያ እኛም ሲፈቅዱልን ስማቸውን እናወጣዋለን። ሰሞኑን መንግስት ፌደራል ፖሊስ ከጸረ ሽብር ግብረ ኃይል ጋር ያስኳቸው ከ100 ቢሊዮን ካላቸው መካከል ዋነኞቹ የዘረፉት የከፍተኛ ባለስልጣናት ልጆች ናቸው። ባይሆን ደግሞ አይዘርፉም ነበር እስካሁን ድረስ ዝም እንዲባሉ እነሱ ናቸው። ይጠቀሱ ስማቸው ተብሎ እንዳይጠቀሱ ፈርተዋል። ለአንዳንዶቹማ የአባታቸውን ስም እስር ቤት ከገቡ በኋላ ቀይረው ስማቸውን ሁሉ ጽፈውላቸዋል እንዳይታወቅ። ስማቸው ስለሚታወቅ እነዛ ባለስልጣናት እገሌ ተብሎ ከናያት ከተነገረ የገሌ ልጅ ነው ማለት ነው። እገሌ በቃ እንደው ለምሳሌ ለአብነት ያህል ማለት ነው። እገሌ ምናምን አሁን እገሌ
አብይ አህመድ ከተባለ የአብይ አህመድ ልጅ ነው ማለት ነው። እገሌ ሽመልስ አብዲሳ ከተባለ የሽመልስ አብዲሳ ልጅ ነው። እገሌ ኃይለማርያም ደሳለኝ ከተባለ የኃይለማርያም ደሳለኝ ልጅ ነው። እገሌ ምናምን ከተባለ የተባለ ምን ተባለ የአያታቸው ስም ቢያንስ ተቀየረላቸዋል። አንዱ ትልቁ ዝርፊያ ሰሞኑን የምንወያይበት በጣም ቀጣይ የሆነ ክፍል ሀገሪቱን እርቃኗን ያስቀረው። እኛ ስለ ጦርነቱ እናወራለን እንጂ ጦርነቱ ፌሽታ ይሆነላቸው ድግስ ይሆነላቸው ተደብቀው ይችን ሀገር ባጥንቱ ያስቀሩ አንዱ ዝርፊያ እሱ ነው። ዛሬ ባጭሩ የምናየው ደግሞ በህገ ወጥ አስተላላፊዎች ወይም በምንዛሬ መንግስት በፈቀደላቸው ህጉን ተመርኩዞ አይደለም የፈቀደላቸው መንግስት በፈቀደላቸው ውስን ድርጅቶች አማካይነት እየተፈጸመ ያለው ማለት ነው። በነገራችን ላይ እነ ሪፖርተር ሌሎች ጋዜጦች እየተፈጸሙ ስላሉ ሙስናዎች በዚህ ምክንያት በቀን በቀን ነው የሚዘግቡት። እኛ ከኢኮኖሚው ይልቅ ሌላው ነገር ላይ ስላተኮርን ነው። አንዱ እኔ የዛሬ 2 ሳምንት 1 ሳምንት ምናምን በህገ ወጥ መንገድ የሚመነዝሩ ታሰሩ እየተባለ ኢትዮጵያ ይወራል። ነገ ታሰሩ ይባላል እና አንድ እዚህ በቅርብ የማውቀው ልጅ ገንዘብ ባክ ልኬ ገዚህ እንድልክ ነበረ በዚህ ላኩኝ አለኝ። ለምን እንደሱ ትልካለህ? በምን ነው የታወቀ እኮ ነው አለኝ። በንግድ ባንክ የተፈቀደ ነው አለኝ። ዞር በል እባክህ አልኩት። እስኪ አሳይልኝ ህጋዊ መመንዘሪያውን ልኬዋለሁኝ እና ወዲያ ኮፒ አድርጎ አላወጣ እንደዚህ የኢትዮጵያ በንግድ ባንክ ነው አይደል ድርጅቱን ያልወጣው። 1 ዩሮ እንደምትመለከቱው 192 ዩሮ። እንግዲህ ተመልከች ንግድ ባንክ 150 ነው ምናምን እያለ 154 እያለ ያወራል። ህጋዊ የተባሉ አስተላላፊዎች የተፈቀደላቸው ህጋዊ ባንኮች ደግሞ ከዛ ሬት ከተተመነላቸው ከ154ቱ ከ160 በላይ እንዳያስተላልፉ ይቀጣሉ። በብሔራዊ ባንክ ተከልክለዋል። ከዚህ ውጭ ብታስተላልፉ ተብለው ጥሩ ነው። ይሄ ለሁሉም ቢሰራ ማለት ነው። ለሁሉም ቢሰራ የሀገር ሀብት ነው ትያለሽ። እነሱ እዛ ተከልክለው እንደምታየው ደግሞ እንዲህ አይነት ከፍተኛ ምንዛሬ የሚሰጡ አሉ። በያገሩ ነው በዚያ ጋር ማን ናቸው የሚለው እንደዚህ ነው ኢንቨስቲጌሽን የተጀመረው ሲባል 3 ድርጅቶች ናቸው። ቢያንስ በቁጥር 3 ይሆናሉ። ከንግድ ባንክ ጋር ተመሳጥረው የሚሰሩ ናቸው። ተያይዘው እንደ አፑም ላይ ስመለከተው ንግድ ባንክ ጋር አብረው የሚሰሩ ናቸው። በንግድ ባንክ ያቋል። እዚህም አሉ በያገሩ ነው ያሉት። ምንድነው ይሄ ነገር ታዲያ የሚደረገው ሲባል ታዲያ እነዛኞቹ ህጋዊዎቹ ምን ይስሩ ሲባል ከጨዋታ ውጭ ከሆኑ ስንት ጊዜያቸው እነሱ ለምን እነሱ ዝቅ ነው የሚያደርጉት? ማንም አይሄድም ወደ እነሱ ጋር። በምን ምክንያት እንዴ? በመቶ ሚሊዮኖች ነው የሚያንቀሳቀስ እንትን የሚሉት በየጊዜው። እነዚህ የታወቁ ናቸው። ከባንክ ኃላፊዎች ጋር ስራ አስፈጻሚዎች፣ ከስርዓቱ ሰዎች ከዋነኝነት ጋር ከፍተኛ የጠብቅ ግንኙነት ያላቸው ትውስ ናቸው። በተለይ አንደኛው ይልሻል አሜሪካ ውጭ ሀገር ሆነው እኮ ነው የሚሰሩት። እነዚህ አገር ውስጥ ሆነው የሚሰሩ ግብር የሚከፍሉ ምን የሚሉት እያለቀሱ ነው ባዶ ሆነው ስንት ለፍተው። እነዚህ በተለይ ድርጅቶች አሜሪካ ሆነው በ100 ሚሊዮን የሚቆጠር ገንዘብ በዚህ መጠን አንቺ ማናቸውም ሰው ይሄን ያህል ምንዛሬ እያለው በህጋዊ መንገድ ለስራ አይደለም። አብዛኛው እንኳን ግለሰብ ቀርቶ መቲ የመንግስት ድርጅቶች የሚሰሩት አሁን በእነዚህ ነው፣ በጥቁሮቹ የሚያደርጉት ማለት ነው። በእነሱ ይታወቃል። ያ ትርፍ ይቀመጣል፣ እንትን ይደረጋል። ከፈለጉ ለጦር መሳሪያም ሲላቸው ከፈለጉ ለምንም እያወሩ ባዶ አድርገውት ከሚያስገኘው ላይ አንደኛው አሜሪካ ያለው ድርጅት ከሚያስገኘው ከዚህ ገንዘብ ላይ እንበልና በ6 ወር 100 ሚሊዮን አስላከ ይባል በእሱ አማካይነት ከመላው ዓለም ኢትዮጵያ ይሄዳል ቢተሳሰብ በስምምነቱ መሰረት ካገኘው ጥቅም በላይ በሞኖፖል ስራውን ይዞ ተቆጣጥሮ ከሚገፋው በላይ ይሄ ድርጅት ከ100 ሚሊዮኑ 30% ነው የተስማማው ንግድ ባንክ ጋር። ማን መንግስት አውቆት 30% የሱ ነው። ደግሞ ካስላከው ላይ ካስገኘሁት የውጭ ምንዛሬ ላይ ነው አይደል? ለሀገር ካስገኘው ላይ 30% ማለት 30 ሚሊዮኑ ዘርፎ ይሄዳል። ለአመታት ነው የተሰራው። የአሜሪካ መንግስት አያውቀውም ይሄንን። ተመልከች፣ አንድ ሰው በሚሰራበት ቦታ ላይ ግብር መክፈል አለበት። አንድ ነገር የሚሰራበት ሰዓት ላይ ግብር የማያውቀው የአሜሪካ መንግስት በየአመቱ ምን የሚደረገው ነገር አሁን ይሄን ሁሉ ነው እናጋልጣለን እያሉ ያሉት የንግድ ባንክ ሰራተኞችም ሆነ የብሔራዊ ባንክ ሰራተኞች። ብሔራዊ ባንክ ህጋዊዎች ላይና በትክክለኛ መንገድ የሚሰሩ የግል ባንኮች ላይ እንደምታውቂው የቢሮክራሲ ትብታብ ነው የሚያወጣባቸው በየቀኑ። ይሄን አትችሉ፣ ወለድ ከዚህ በላይ አትችሉ፣ ማበደር እንደዚህ አትችሉ ምናምን እያለ ታውቂ ቢሆን
በማያሰራ የቢሮክራቲክ ህግ ቀፍድዶ ይዟቸው ይሄን ነገር ያውቀዋል። አሁን የምልሽን ነገር ይሄንን ኮረፕሽን በደንብ ያውቀዋል። የኢትዮጵያ ህዝብ ያስቀመጠው ገንዘብ በዚህ አይነት አሰራር ባዶ ቀርቷል። ደረጀ እናንተ ጦርነት ላይ ነው የምታወሩት፣ ስለ ወቅታዊ ጉዳይ ላይ ነው የምትዘግቡት። ሀገሪቱ ባዶዋን እርቃኗን ቀርታለች፣ ተዘርፋለች። እጅግ አደገኛ ነገር ነው ያለው። በዚህ ሂደት ውስጥ ደግሞ ያሉበት ዋነኞቹ ሰዎች ናቸው። እንዴት ዝምታ? በእርግጥም ሳስበው እንግዲህ የባንክ ኃላፊዎች ናቸው እንደዚህ የሚሉ ከፍተኛ እስኪ እንደው 100 ቢሊዮንን አስበው። ሰሞኑን ራሱ መንግስት ያበሰረ 100 ቢሊዮን ብርን በዶላር ሳካፍለው ስንት እንደመጣ ታውቂያለሽ? በዶላር ስመነዝረው ቀንሽ ወደ 10 ቢሊዮን አካባቢ ዶላር ነው። which means መቲ ያላሙዲ አሁን ፎርብስ መጽሔት ባወጣው መሰረት ያላሙዲ ሀብት 10 ቢሊዮን አካባቢ ነው በዶላር። ከነዚህ ከባለስልጣን ልጆች ብቻ ያላሙዲንን የሚያህል ሀብት ሌላውን ይሄ ህገወጥ ማስተላለፉን ምንዛሬው ሳጨምሪ በዚህ በቤቲንግ በምናምን በተባለው ብቻ የተመዘበረው ያላሙዲንን ሀብት የሚያክል ነው መት። እሱ ደግሞ በተወሰነ ጊዜያት ውስጥ ነው። ይሄ አሁን የረጅም ጊዜ አይደለም እናወራለን። አጭር ነው፣ ትንሽ ነው። ይሄ መኒ ላውንደሪንጉን የቆየውን ከእርዳታ ይመጣውን በዚህ ምናምን እያልሽ እናውራው ካለን የለንም ነው። ኧረ ከዛ በላይ አውጀው በጦርነት በድሮን ከሚመቱን በላይ ይሄን ነገር ከሚያደርጉት በላይ ሀገሪቱን ገድለዋታል፣ በኢኮኖሚ ቀጥቅጠዋታል፣ እርቃኗን አስቀርተውታል። የዚች ሀገር መጻኢ ዕድል እጅግ በጣም አደገኛ ነው የሚል ከፍተኛ ጭንቀት ላይ ነው ያደረጃቸው። ቀጣዩ አቅጣጫ የሚሆነው ማጋለጥ ነው የሚል ነው። በነገራችን ላይ አንድ መረጃ ደርሶናል፣ ለማረጋገጥ ሞክሬ ነበረ። ንግድ ባንክ ቶሎ ነው ኃላፊዎችን የሚቀያየረው። የአሁኑ ኃላፊ አቤሳኖ ይባላሉ። ታውቂያለሽ? ፕሬዝዳንቱ ለስራ ብለው ለአጭር ጊዜ ሂደው ነዋል አሜሪካ ሄዳ ነግረውኛል። የንግድ ባንክ ኃላፊዎች ነግረው ይመጣሉ ከተባለበት ቢያንስ 2-3 ሳምንታት አስቆይተዋል፣ ረዝመዋል። በዛው አልተመለሱ። ይመለሱ አይመለሱ አላወቅንም፣ ግን እነሱ አሁን ጥርጣሬ ያላቸው በዛው መሄዳቸው ነው መሰለኝ። ምክንያቱም በዚህ ደረጃ ሊቆዩ አይችሉም፣ እየታመሰ ነው ቤቱ። ምን እየተባለ ነው? እሳቸውም ከሄዱ በዛው ሰነባብተዋል የሚል መረጃ ሁሉ አድርሰውናል። ስልካቸው ነበረኝ፣ ሞክሬ ነበረ። ምናልባት ውጭ ስለሆነ ይሆናል አይመልስም ስልካቸው። የሆነ ሆኖ መቲ ሀገሪቷ እየተዘረፈች ነው። ከዚህ ከዝርፊያ ላይ ደግሞ የምትገኘው የምትንጠባጠበው ገቢ ለምን እየተደረገች ነው? ቅድም እንደነገርኩሽ ለጦር መሳሪያ መግዣ እየዋለች አለው ብለሽ አልተበልተሽ አልቀሻል የሚለው ነገር ለኢትዮጵያ ነው የሚሄደው ለማለት ነውና እጅግ ይዘገንናል፣ ያስለቅሳል። መቲ አሁን ዛሬ ሪፖርተር ያወጣው ድንበር ተሻጋሪ የገንዘብ ዝውውሮችን የማስጀመር ውጥን የተካተተበት በሁለተኛው የዲጂታል ክፍያ ስትራቴጂ ምናምን ይላል። በየጊዜው ነው በዚህ አጋጣሚ እየወጣ እንግዲህ አዲሱ ሰው እንደዚህ አድርገናል፣ ዲጂታል አድርገናል፣ ቁጥጥር አድርገናል፣ አስረናል፣ እናስራለን የመሳሰሉት ነገር አለ። በዚህ አጋጣሚ በሕክምና ባለሙያዎች ወይ መምህራን ወይ እንደዚህ ፖለቲካ ላይ እንደው ትንሽም ጥያቄ ተጠየቁ የሚባሉ ሰዎች ብዙዎቹ ባንካቸው እንደታገደባቸው ታውቃለህ። እሱ ብቻ አይደለም፣ እስር ቤት ወዳጆቻቸው ያሉ ሁሉ የነሱ ባለቤቶቻቸው ሚስቶቻቸውን ጭምር ሁሉ የግለሰብ ምንም ገንዘብ የሌለው 10ም 20ም 30ም 100 የሚኖረው እየሄዱ የሰዎችን ባንክ ብሎክ የሚያደርግ ነው። እንግዲህ መንግስት እንደዚህ ብሎክ ባደረገበት ሁኔታ በጣም ብዙ ወንጀል አሁን ራሱ ዛሬ በወጣው የሪፖርተር ላይ በወጣው በዲጂታል ማጭበርበር ከ1.3 ቢሊዮን ብር በላይ ኪሳራ መድረሱን ብሔራዊ ባንክ ይፋ አደረገ። ይሄ እንግዲህ 1.3 ቢሊዮን ብር ነው ኪሳራ። ምን እያደረጉ ነው? ምን የግለሰብን 10 ብር 20 ብር እየተዟዟሩ እየተሯሯጡ አታክ ለማድረግ ግለሰቡን ለማሻቀቅ ብሎክ ሲያደርጉ ይሄ ሁሉ ነገር ሲዘረፍ የት ሄደዋል የሚል ብዙ ጥያቄ ይነሳል። መልሱ ግን አብዛኛው ያውቃሉ፣ ይተባበራሉ፣ የራሳቸው ሊንኮች ስለሚጠቀሙት ነው። አሁን ደግሞ በአደባባይ እያሰርን ነው፣ በሙስና ይሄን ያህል ሰዎች ተከሷል ምናምን ብለው ምርጫውም ደርሷል፣ የውጭ ኃይሎችም ተነስቶባቸዋል። በዛ የተነሳ አንዳንድ የህግ ማስከበር ነገር እያደረግን ነው ብለው ያው እስረኛውን እና ክሱን በደንብ አብዝተውታል። ግን በአደባባይ የሚያወጡት እነሱ በእነሱ ቤት ማጋለጣቸው ነው። እንዴት ነው የ100 ቢሊዮን ብር ከተሞች ያለፈ ከተበላ በኋላ አጋለጥ ካላጋለጥ ምን ስታደርግ ነበረ ነው ጥያቄው። እንደውም በዚህ ነው ህዝብ ሊጠይቃቸው የሚገባው እንጂ ስላጋለጡ ነፃ የሚወጡበት ሁኔታ አይደለም። እና
እንደተባለው ወንጀሉ በጣም የተጧጧፈ ነው። አንዳንድ ሰዎች እኮ እንደ ትላንት በዜሮ የሚንቀሳቀሱ የነበሩ ሰዎች ዛሬ ብሩን የሚያደርጉበት አጥተዋል። እና ሀገር እንደዚህ በመከራ ውስጥ እያለ ህዝብ እንደዚህ በረሃብ ወድቆ እንዴት ነው አንዳንድ ሰዎች ብሩን የሚጥሉበት ቦታ ያጡትም ብለህ ስትጠይቅ ቁጭ ብለው ድንገት እየዘነበላቸው ያለ ብር እንደሆነ ምንም የሚደበቅ እውነታ አይደለም። ትክክል። እነዚህ ሰዎች ግን ያ ብቻ አይደለም፣ በውጭም ዓለም አሉ ተብለው ይሄን የሚያደርጉትን እነሱ ከባንክ ኃላፊዎች እና የሀገሮቻቸው ልጆች ናቸው አሉ። በቃ አብሮ አደግ ምናምን ናቸው ኃላፊዎቹ ምኖቹ። እንደዛ ነገ ጧት በሄዱ ከስራ ተባረው ችግር የለም ኃላፊዎቹ እዛ ትልቅ ካምፓኒ ያላቸው ይቀጥሯቸዋል። ለምን? ውለታቸው ትልቅ ነዋ። ያን ያደርጋሉ። እኛ ግን በውጭ ባለንበት በዚህ ስራ ኢትዮጵያ የሚደረገው እንኳን ቢቀር ቢያንስ እንደ ኢፓክ ያሉ ድርጅቶች፣ ጠንካራ ድርጅቶች በዚህ በውጭ ሀገራት ተቀምጠው ታክስ ሳይከፍሉ እንዲህ አይነት ነገር የሚያደርጉትን ኤክስፖዝ ከማድረስ ድረስ እንዳትለቁ እናንተ እኛም እንቀጥላለን ያሉት። በነገራችን ላይ የንግድ ባንክ ሰራተኞች በጣም ተማረዋል። እነሱ ናቸው በጣም ከፍተኛ ቦታ ላይ ያሉ። የብሔራዊ ባንክ ራሱ ቁጥጥር በጣም የሚገርም ነገር ነው። ሰሞኑን አይተሽ ከሆነ በልማት ባንክ ምናምን ይሄ መፈወዝ ሰራተኞችን የማንሳት የመቀየር ምናምን ነገር ተነስቷል። ግን ዞሮ የሚያጠነጥነው ሙስናው የሚፈጸመው የራሳቸው ሰዎች ላይ ነው። ሄዶ የከፍተኛ ባለስልጣናት ሰዎች ላይ ነው። ይሄን ጉዳይ ስለማንተው መቲ በሚቀጥለው ጊዜ ደግሞ ስለዚህ አሁን ቅድም ያልሽው በዚህ በቤቲንግ በምናምን በዲጂታል ዝውውር ስለሚያጭበረብሩት የተወሰነ የምንለው ነገር ይኖራል። ሰፊ ፕሮግራምም እንሰራበታለሁ ብዬ አስቤያለሁ። እንደ ጥንቅር ነገር ኤኤምኤስ ላይ እንሰራበታለን ብዬ አስቤያለሁ። በርካታ መረጃዎች ስላሉ። ሌላው ዛሬ ሳናየው እንዳንቀር የምፈልገው አንድ ቪዲዮ እንመልከትና ሰዓታችን ሳያልቅ ባጭሩ እሱን እንመልከተው ብዬ ነው። አንድ ፓስተር ነኝ የሚል የተናገረው ነገር አለ። እስኪ ሰሜን አካባቢ የሚሰራ አጋንንታዊ ኃይል የትም ቦታ የለም። አገሪቱን ስለሚወዱ ሌላ የሚጎበኝ ቦታ የለም። ቀጥታ መጥተው ፊልም አክተሮች፣ ዘፋኞች ወደ ሰሜን የሚሄዱት ምን የሚጎበኝ ቦታ ጠፋ? እኛ ሀገር ኧረ እየተዋወቅን እኛ አይናችን የተከፈተ ሰዎች ነን። እዛ ቦታ የሚሄዱት ይኸው ቃል ኪዳን ማደሻ ስፍራ ስለሆነ አንዱ ቦታ ስለሆነ የዛ ዘንዶ ሲገለበጥ ነው የኢትዮጵያ በረከት በኃይል የሚወጣው። ደግሞ አምናለሁ ጊዜው ደርሷል። አዎ ይበቃል። ብዙ በዚህ ደረጃ ህዝብን ሲሳደብ አንፍቀድለት፣ መድረኩ አንፍቀድለት። እንደው እኔም እዛ ብዬ ነው። እንግዲህ እንደምታውቂው ቱሪስቶች የሚጎበኙት ሰሜን አካባቢ እንደምታውቂው አክሱም ሐውልት አለ ወይ ላሊበላ፣ ፋሲል ለኢትዮጵያ ባለውለታ የሆኑ ለረጅም ጊዜ ገቢ የሚያስገኙ በታሪክ የሚያኮሩ የምንኮራባቸው የትም ቦታ ቱሪስቶች የሚሄዱት እንዲህ አይነት ነገሮችን ለማየት ነው። የትም ቦታ ኢትዮጵያ ብቻ አይደለም። አንድ መሀይም መሆኑን የምታውቂው የትም ቦታ ቱሪስቶች የሚሄዱት ጥንታዊ ነገሮችን ለመመልከት ነው። የትም ቦታ አንቲክ ይሏቸዋል እነሱ ነጮቹ። እነሱን ለማየት ያላቸው ጉጉት በጣም እንትን ነገር ነው። ከእቃም የሚወዱት ጥንታዊ ይሄ አንቲክ የሚባለው ነው ከምኑም ነገር እና ይሄ ነው። ተመልከች እንግዲህ ይሄን ነገር ያቀረብኩት በአንድ ህዝብና አካባቢ ላይ የተነዛ ጥላቻ። ለምንድን ነው እዛ የሚሄዱት አለ? ዘንዶ፣ አውሬ፣ ሰይጣን ስለሆነ ነው። ኢትዮጵያ እንደውም የሚያርቃት የአካባቢ ሲገለበጥ ነው። ኢንዳይሬክትሊ ጥሩ ነው መንግስት እያደረገ ያለው ያን አካባቢ ሰሜኑን በደንብ ጨፍጭፈው ነው። ሌላ ምን አለው? አካባቢ ያለው ነገር አፈራርስልንም እያሉት ነው። ጠቅላላ ያ ብቻ አይደለም፣ ይቀርሃል። ቅርሱም እዛ ያለው ሁሉን ነገር ናድና አብቀው ነው። ሌላው ሰሜን አካባቢ ያለው አልነጃሽ ነው። እንግዲህ ታሪካዊ የሚታወቁበት ነብዩ መሐመድ መልእክተኞቻቸውን የላኩበት ወደ ሀበሻው ንጉስ ተግማይል ብለው ትልቁን ታሪካችንን ማለት ነው በዚህ ደረጃ እየዘለፉ ያሉት። ይሄን ስንል ደቡብ ላይ ታሪክ ሄደንም እያልን አይደለም። አደን እነ ሶፍ ዑመር ዋሻ ብዙ ታሪኮች አሉ። ቤተ መንግስት ሁሉም ታሪካችን ነው ብለን ነው የምናየው። ኢትዮጵያን ድንቅ አለቶች አሉ። ከነ ኦሞ ከነ ጊቤ ከወንዞቹ ጀምሮ ከነ አባ ጅፋር ጀምሮ ብዙ ታሪክ ነው ያለን። ኢትዮጵያን ብዙ ሀብት አለን። ሻላ ሐይቅ የምናምን ይባሉ። እዚህ ጋር ግን የመጡት ሰሞኑ የብልጽግና ወንጌል ሰባኪዎች እና አብይ አህመድ ያስተማሯቸው እንደምትመለከቱት ጥላቻ ነው እየሰበኩ ያሉት። በአደባባይ እየተፉ ነው። ሌላ ምንም ነገር አይደለም። ብርሃኑ ተክለሃይማኖት እንዳለው በአደባባይ እየተፉ ነው። አየሩን እያከረፉት ነው። ሰሞኑን የፌደራል ፖሊስ የሚባል ተቋም ወይም ና ብያላቸው የጥላቻ ንግግር ያልሆነ አለባበስ እያለ የሆነ ወጣቶችን አሰልክቷል። ከዚህ በላይ ጥላቻ ምን አለ?
እነዛስ በራሳቸው ላይና የሆነ ልጅ ላይ ያባደጉ ነው ተብሎ እሺ ትውልድ እንደዚህ ያደርጉ ነው ባልተጻፈ ነው። ይሄ እኮ በብላክ ኤንድ ዋይት የተጻፈ እኮ ነው። በኢትዮጵያ ሕግ መሰረት የጥላቻ ንግግር በአንድ ማህበረሰብ ላይ በአንድ ሃይማኖት ላይ የሚደረግ የጥላቻ ንግግር ማንነት ላይ ያሳስራል፣ ክልክል ነው። ሄት ስፒች ነው የሚባለው በሕጉ። ይሄን የፈጸሙትን እየባረካችሁ ካሁን በፊትም በኦርቶዶክስ ላይ ስንት ነገር ተብሎ ነበር። ከፋፈልናት መታናት እያሉ በትንቢት ስም በሃይማኖት ተደብቀው ስንት ጥላቻ ሲናገሩ የነበሩ እነሱ ምንም አይባሉ። ለምን? ያገዛዙን ተልእኮ ነው የሚያስፈጽሙት እንጂ እኔ ምን እንትን በሆነ የፈለገ ነገር በሆነ ቀጥታ ይዤ ማስረው ስለ ሀገር አንድነት ስለ አብሮነት የምጨነቅ ከሆነ እንደሚባለው ስለ ሁላችንም ስለ ጋራ መስተጋብር የምጨነቅ ከሆነ ከየት የመጣ ብልግና ነው ብለህ ታስገባዋለህ። ግመል እየዋጡ መርፌዋን የሚያጎኑ እነ ብልጽግና ግን አይታቸዋቸው ከሆነ ያልሆነ በቁጥጫና በኩርኩም የሚተውትን እያሰሩ ትልቁን የክፋት መልእክት እንደውም የዘንዶ ከአንደበቱ ክፋት ተፋ የሚለው እንዲህ አይነት አባባል ነው። የዘንዶ ንግግር ማለት የነዚህ ንግግር ነው። ፓስተር በሚል ተሸፍነው የሚናገሩት የዘንዶ አፍ፣ የስድብ አፍ ተሰጠው ይላል መጽሐፍ ቅዱስ። የስድብ አፍ ከአፉ ላይ ወጣ ይላል። ስድብ እንደዚህ ነው እየተናገሩ ያሉት በትንቢት በመጽሐፍ ቅዱስ። ሌላው ከዚሁ ጋር ተያይዞ ምን ያህል እንደዘቀጥን መቲ ቅዳሜና ትናንት የሰማሁት የገረመኝ ዜና አባ ገዳዎች ወደ ኢትዮጵያ ገብተዋል። ትናንትና ልኡካን እየመሩ ወደ አዲስ አበባ ገብተዋል። የዛሬ 2 ሳምንት ራሳቸው መንገድ ሱሪ ለበሳችሁ ብለው ሴቶችን ሲማቱ የነበሩ አባ ገዳዎች በራሳቸው መንገድ ሕግ አጽድቀው ልኡካን ቡድን እየመሩ የሽምግልና ቡድን እየመሩ አባ ገዳ ማለት የተከበረ ነው። መቲ የሽምግልና እሴት ነው። እነሱ መሸመግሉ አገር ሲታወክ የሚሸመግሉ ጠብ ሲፈጠር ያን የሚያደርጉ ናቸው። ለምን ይሆን የመጡት? ምን ሊሸመግሉ ነው ሲባል እኔ በጭንቅላቴ የመጣው አንዱ የመጀመሪያው ዝም ብሎ ከላይ ሳነበው የሚመስለኝ ስለ ሀገር አንድነት፣ ስለ እርቅ፣ ስለምን ተጨንቀው መጡ ሲባል የሚመስልሽ ምንድን ነው? ቢያንስ የአማራ እስረኞች ስላሉ 2 ዓመት እንትን ያሉ እንደው መንግስት እባክህ እንደው እነዚህን እስረኞች ፈተህ እስኪ ቢያንስ ውጥረቱን አድርገው። ሌላ ደግሞ ቢቀር ግርዛው ታየ ደንዳም አለ ባስቴ በስለ እውነት የታሰረ ልጅ አለ። የሱንም ጉዳይ አንስተው በይቅርታ ይታለፍ ነገር 7 ዓመት መፍረድ ተገቢ ነው ወይ? ተቆጥቷል። የወከለው ህዝብ ተቆጥቷል። እንግዲህ ሰፋ አድርገሽ ስታስቢ ስለ ህዝብ ነው፣ ስለ ሀገር ሰላም እና እነዚህም የአማራ እስረኞች እንትንትሮች 2 ዓመት ይበቃቸዋል። ይሄ ነገር እስኪ እንደው የሀገርን ሰላም ያብርድ ይላሉ ነው የምትይው። ለምን የአባ ገዳዎች ልኡካን ቡድን መጣ ነው የሚባለው? ለመሸምገል ማን ነው ሲባል አዶናይና ማን ሊሸመግሉ? እኔ እኮ ሰምቻለሁ። እሱ እውነት አልመሰለኝም። እውነት ነው የምትለኝ? እውነት ነው። መግለጫ እኮ ሰጠ ከልኡካን ቡድኑ አንዱ። እየተመሩ ደግሞ የመጡት ነው በቲክቶከሮች ነው እየተመሩ የመጡትም አሉበት። እነሱ አብረው መጡ። ሰሞኑን በአለባበስ ምክንያት እንትን ልትባሉት ድንቅም አቤት የሀገር አንድነት እንዴት ነው ያሳሰባቸው? እባክሽ እንዴት ነው ለአብሮነታችን የተጨነቁት እንዴ? እና አዶናይ እኮ ተናግረናል እኮ እረፉ ሲባል እኮ ትቻለሁ ያለ እኮ ልጅ ነው። በቁንጥጫ እኮና በተግሳጽ የሚተው ናቸው እኮ ነው ያጠፉት። አይ አባገዳዎቹማ አንዳንዶቹ አስገቧቸው እንጂ እና ይጩፋ መልሰው ሁለተኛ ሰገጥ አትበል ስግጥ አትበል ሲባል እሺ አልልም ያለ ልጅ ነው። እሺ አጠፉ ይባል እነዚህ ልጆች ቢቀጡ የወራት እስር ወይም ምናምን ነው። ከዛ በላይ አይሆንም። ከህግ ማኳያ እንደው በድሬሲንግ ኮድ ተቀጡ ይባል ባለባበስ። እነዚህ እድሜ ልክ ምናምን እየተባለ ሀገር ጦርነት የተቀሰቀሰበት ተቀናቃኞቹ አንድ ጥያቄ የሚያነሱት ያለ አግባብ የታሰሩ እስረኞቻችን ይፈቱ በሚባልበት ሀገር የሚያተራምስ አጀንዳ እያለ ኢትዮጵያ ውስጥ ምንም እስረኛ እንደሌለ ተመልከች። ምንም አይነት እስረኛ እንደሌለ ወህኒ ቤት ውስጥ እንዳላስመስለው ለምን ቲክቶከሮች 4 ታሰሩ ተብሎ የአባ ገዳዎች መጣ ልኡኩን አስከትሎ ሲባል መዝቀጥ እንደ ሀገር። አይ የአዶናይ ነገር ከመጀመሪያም ጀምሮ ፖለቲካ ነው ብዬ ነበረ። የአዶናይ ጉዳይ ልጁ ይግባው አላቅም። ከጀርባ ያሉ የሚጠቀሙበት እነማን እንደሆኑ ይረዳ አላቅም። ከመጀመሪያ ጀምሮ የፖለቲካ ጉዳይ አለበት። ፖለቲከኞች ከጀርባው ባለሀብቶች የፖለቲካ አጀንዳ ያላቸው ናቸው። ብዙዎችን የሚያንቀሳ እንዴት ከዚህ ወደዚህ እንደዚህ ሊሆን ቻለ የሚል ጥያቄ አንስቻለሁ። እና አሁንም ይሄ ግልጽ የሚያደርግልኝ ፖለቲከኞች ባለሀብቶች ከጀርባው ሆነው
ነገሮችን ለመዘወር የሚፈልጉ ኃይሎች እንዳሉ ነው። ልጁን እንዳያጠፉት ብያልኩ ነበረን። ልጁን የሆነ ነገር ያደርጉታል ምናምን ልክ እንደ ሃጫሉን የሚያክል ትልቅ ያውም አዶናይ ያን ያህል ስራ ሰራ አልልም ከሃጫሉ ጋር ሲወዳደር ማለት ነው በውድድር አንጻር ስታስቀምጠው እና ሃጫሉንም እንደዚህ ያዋክበው ነበረ ህይወታቸውን ያስነጠቋቸው። አሁንም ከካናዳ ድንገት መጥቶ ድንገት ያንን ሁሉ ነገር ከጫፍ እስከ ጫፍ እንደዚህ ምናምን ሲተረማመስ ከዛ ኢትዮጵያን ቱር ያደርጋል ምናምን ሲባል ወዲያው የፖለቲካ ጉዳይ ያለበት አልኩ። ከኋላ ባለሀብቶች ፖለቲከኞች አሉበት ያልኩ ነው። እሱኑ ነው እየገለጹልን የመጡት አባገዳዎች። የኬረዩ አባገዳዎች በዛ ደረጃ ሲጨፈጨፉ እነዚህኛው አባገዳዎች የት ነበሩ? አባገዳስ በአሁኑ ሰዓት ያለው የሚሰራው የትኛው ነው? ሲኖዶሱስ ማን ነው? የትኛው ነው? ብዙ ነገር እኮ ተደበላልቆብናል። ስለዚህ ሁሉ ነገር ውስብስብ ስለሆነ ፖለቲካና አጀንዳ እየተሰራብን ያለው ነገር አለ። ስለዚህ እሱን ነው ራሱን እየገለጠ የመጣው እሱን ነው ብዬ ነው የማምነው እኔ። ብቻ ያሳዝናል። እንትኑም እንደው አታያቸው ራሴን የምልሽ ለምን ለነሱ ተጠየቁላቸው ብዬ አይደለም፣ ግን እንደው ከመጡ አይቀር ቢያንስ እንኳን እንደው ሰው ምን ይለናል ብለው እንደው የህሊናና የፖለቲካ እስረኞችን ጉዳይ እንደው ባካችሁ ይታየድ ቢሉት እንደው ቢያንስ እኔ እንደው የገረመኝ እንደው ሽምግልና ክብደቱን እንኳን ለማንም እኮ ብለው አይደለም እሺ ይባሉም አይባሉ ለራሳቸው ሲሉ ሽማግሌ የሚለውን አባገዳ የሚለውን ክብር ለማስከበር ሲሉ ከፍ ያለ አጀንዳ እንደው ቢያነሱስ ስለራሳቸው ሲሉ የሚለው ነገር ገርሞኝ ነውና የኢትዮጵያ ነገር የሆነው ነገር ብልሽት ብሏል። መት እኔ እንደው ይቅርታና አላዋቂ ሳሚ ምን ይለቀልቃል የሚባል ተረት አለና ብልጽግና ከያዘው ጊዜ ጀምሮ የኢትዮጵያ ጉዳይ ሁሉም ነገር ነው ብልሽት ይወጣው። በጣም አደገኛ ነገር ላይ ነውና ኤኒዌይ ሰዓታችን እንትን ብሏል። ለዛሬ በዚህ በቃ ልክ ነው። አመሰግናለሁ ደረጀ። ያው የዚህ ፓስተር የተባለውን ግለሰብ በወንጀል ሊከሰስ ይገባል። ሌላ ምንም ማለት አልችልም። ምክንያቱም እዛ መድረክ ላይ ብዙ ነገሮች ተብሏል። የኢትዮጵያ ካላንደር መቀየር አለበት ተብሏል። በፈረንጅ ነው የምንመካው የሚል መድረክ በዛው መድረክ ላይ ነው እንግዲህ ሲሰብኩ የነበሩት። አሁን ደግሞ ከውጭ የሚመጡት ውጭ ናቸው። የውጭ ሰዎች ነን እኛ። ሜሪ ክሪስመስ ነው ክሪስመስን በፈረንጅ ነው የምንለው። ካላንደራችን ኢትዮጵያ ኋላ ቀር ነች፣ 8 ዓመት ወደ ኋላ የቀረች አንከተልም፣ ኋላ ቀርነትን ወጋውት ምናምን ሲል የነበሩት የሚባልበት መድረክ ላይ ዛሬ ደግሞ እነሱ ራሳቸው ፈረንጆቹ የሚመጡት የአውሬውን ሊያድሱ ነው ተብሏል። አውሬው ደግሞ ያለው ሰሜን ላይ ተብሏል። ምናልባት በደንብ ከገለጽ ነው ወደ ላሊበላ ወደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም የመጠጋቱንም ነገር በደንብ ግልጽ ለማድረግ ፈልጋለሁ። ግን በሰፊው መምጣት ያለብን ይመስለኛል። በዚህ ጉዳይ ላይ የሚመለከታቸው አካላት እየተዘራ ያለውን የደም ማፋሰስ የሴጣናዊ አምልኮና የሴጣናዊ ተግባር ከወዲሁ የሚመለከታቸው አካል ጋብ ሊሉ ይገባል። ባለፈው በጎንደር ላይ የተደረገውን አውቃል። እዛ ላይ ግን የቤተክርስቲያኗ ሰዎች ወጥተው የፕሮቴስታንት ቤተክርስቲያን ሰዎች ወጥተው ይቅርታ ጠይቋል። ይህንን አናረግም፣ መቼም አናረግም፣ ከአውዱ ውጭ ነው የታየብን ብለው ይቅርታ ጠይቋል። አንዳንዶች ደግሞ መድረኩ ላይ እንደዚህ እየተላኩ አጀንዳ እንዲሰጡ ደም እንዲያፋስሱ ጭራሽ ብለው ህዝብን እንደ ህዝብ ሁሉንም ሰይጣን ከዚህ በፊት እኮ አዲስ አበባ ላይ እብድ እንኳን የለም እኮ እብዱ ምናምኑ ድሃው ምናምን እኮ የአጋንንት መንፈስ ተሸክሞ ነው የሚሄደው ተብሎ በእንደዚህ አይነት ነገር እንደ አጋንንት ሲሰብክ ነው ማለት ነው ይህንን ሊያመጣው የሚችሉ። ለምን ኤግዛክትሊ በተገላቢጦች ነው። ድሃውን ቆሻሻ ምናምን የሚል ማለት ነው፣ ገንዘቡን ደግሞ ጻድቅ ንጹህ የሚያደርግ ነው። ይሄ የማን አስተምሮ እንደሆነ በጣም ግልጽ ነው እና ይሄ በቀላሉ የሚታለፍ አይደለም። ድጋሚ የምንመጣበት ይሆናል ብዬ ገምታለሁ። ደረጀ በጣም አመሰግናለሁ። አድማጭ ተመልካቾቻችን ስትከታተሉት የቆያችሁት የዛሬው የምናለሽ መቲ ፕሮግራማችን ነበር። የዛሬውን በዚህ ፈጸምን። ነገ ላይ በሌላ መረጃ ውስጥ ከምንገናኝ ሰላም ቆዩ።